ጥቂት ወደ ኋላ የሚመልሰል ሊሆን ይችላል። አሁን ማነሳው ጥያቄ ያው በመንፈሳዊ ዓላማ ምክንያት በእግዚአብሔር ፊት ራሳችንን የምናስገዛበት ወይም በእምነት ወይም በሃይማኖት ምክንያት ከመብልና ከመጠጥ ራሳችንን ወይም ደስ ከሚያሰኝ ነገር ራሳችንን መቆጠብ ነው ጾም ብለን ትርጉም ሰጥተን ነው የጀመርነው። ያው ትርጉሙ ከኛ የሚጀምር ባይሆንም በመሰረቱ ማንም ሰው ሊያስተውለው የሚገባ ደስ ከሚያሰኝ ከየትኛውም ነገር መከልከል ወይም መቆጠብ ነው ሲባል በባህሪው ኃጢአት ካልሆነ ጤናማና ደስ የሚያሰኝ ነገር መቆጠብ ነው እንጂ ኃጢአትና ርኩሰት ከሆነ ነገር ጋራ አያይዘን እነዛን ነገሮች የጾሙ ጊዜ እስኪያልፉ ድረስ ማቆም አይደለም። ሲጀመር እነዛ ነገሮች ሁሌም ያልተፈቀዱ ናቸው። ለምሳሌ አንድ ሰው ሰካራም ቢሆን ጾም ነው ብሎ መጠጥ ቢያቆም ጾም ነው ብሎ አይደለም መጠጥ ማቆም ያለበት፣ ስካር ማቆም ያለበት። ሴሰኛ የሆነ ሰው የተለያየ አመጻ ያለበት ሰው አይ ለዚች ጊዜ እንኳ እንደው ምናምን ቢል ያ ማለት አይደለም ጾም። እና ከዚህ አኳያ ብዙ ጊዜ ጾምና ጸሎት ሲታሰብ ለተወሰነ ጊዜ ያው ጤነኛ ከሆኑ መልካም ከሆኑ ለምሳሌ መብላት ኃጢአት አይደለም በራሱ ተፈጥሯዊ ነገር ነው። ግን ይሄንን ኃጢአት ያልሆነን ነገር በመንፈሳዊ ዓላማ ገታ አድርጎ በእግዚአብሔር ፊት ለምንጸልይለት ርዕስና ጉዳይ በመሰጠት በእግዚአብሔር ፊት መሆን ማለት እንጂ ኃጢአት የሆነ ነገር ማቆም አይደለም። ይሄ ምንም ከኃጢአት ጋር አይገናኝም። ለምሳሌ ባልና ሚስት ሆነው ጳውሎስ እንደተናገረው ተስማምታችሁ ለጾምና ለጸሎት ካልሆነ በቀር የሚል ነገር ተናግሯል። እና በስምምነት ያንን በተፈጥሮ ስርዓት ውስጥ ኃጢአት ያልሆነውን በተቀደሰ ጋብቻ ውስጥ ደግሞ እርኩሰት ያልሆነውን ነገር ገታ ቢያደርጉ እንደዚህ አይነት ነገር ለምሳሌ ነው ይሄንን ያነሳሁት። እንደዚህ አይነት በራሱ ኃጢአት ያልሆነ እርኩሰት ያልሆነ ሰው በጤናማ የህይወት መስመር ውስጥ የሚያደርገውን ግን በእግዚአብሔር ፊት ላለ መሰጠት ለተወሰነ ጊዜ የሚከለክለውን እና የሚያቆመውን ነገር በተመለከተ ነው ጾም የምንለው እንጂ ይሄ ሴሰኝነቱን፣ ጭፈራውን፣ ዝላዩን፣ ተንኮሉን፣ ክፋቱን፣ አመፃውን ከዛ ጋር የተያዘውን ነገር በተመለከተ ጾም ነው ብለን እንደ ባንዲራ በዛ ጉዳይ ላይ የሆነ ነገር ሰቅለን ደግሞ ያ ሲያልፍ ወደዛው መመለስ በጣም ልክ ያልሆነ ነገር ነው። እንደው በዚህም ዙሪያ ግንዛቤ ማስያዝ ያለብን ይመስለኛል። በእርግጥ እመለሳለሁ ወደዚህ፣ ትኩረታችን እዚህ ጋር ነው የሚሆነው። ግን ያው ዞሮ የእኛን ህይወት ማረቅና ማቅናትም ስለሆነ የወንጌል ዓላማ እሱን በደንብ ማስመር ይኖርብናል። ዛሬ ወደዚህ ስመጣ ብዙ ጊዜ በጣም ለጆሮ በሚከብድ ሁኔታ አንድ ሙዚቃ የሚከፈትበት አንድ ተቋም አለ እኔ በማልፍበት ቦታ እና ዛሬ መዝሙር ይሰማል እና ዞር ብዬ አየሁት ያንን ንግድ ቤትና ይሄ መዝሙር በዚህ ቀን ባይሆን ብዬ ሁሌ ቢሆን ብዬ ተመኝቼ አለፍኩ። አሁን እና ሰምቼ አላቅም ከዛ በፊት እዛ ያው ብዙ ጊዜ የምተላለፍበት ቦታ ስለሆነ ሁሌም የምሰማው ያንን ነው። ያውም በጣም ሌላውን ሰው ሊረብሽ በሚችል ሁኔታ አሁን ሙዚቃ ከመሆኑ አኳያ ብቻም ሳይሆን እንደው ዝም ብሎ ሊረብሽ በሚችል ሁኔታ የሚደረግበት ቦታ ነው። እና አሁን ግን አብይ ጾም ነው ተብሎ በቃ ያቺ ወደ ጓዳ ተቀምጣለች። እስከ መቼ ሊሆን ይችላል አላውቅም። ምናልባት አንዳንዱ ያው ከሳምንት በኋላ ተመልሶ ወደ ነበረበት ይመጣል። አንዳንዱ ደግሞ ከፍቺ በኋላ በዚህም ጉዳይ ይፈታልና ከዚህ አኳያ እንደው ራስን ለእግዚአብሔር ማስገዛት ለእግዚአብሔር ፈቃድ ማስገዛት የሚለውን ነጥብ ብናሰምርበት በደንብ አድርገን ብናሰምርበት። ሌላው ከዚሁ ጋር ተያያዥ በሆነ ሁኔታ ማንሳት ይኖርብናል። መቼም የእግዚአብሔር ልጅ ከሆንክ አሁን ወንድሜ ያሬድ ጠቆም አድርጎታል። የእግዚአብሔር ልጅ ከሆንክ ነው ያለው። እውነቱን ለመናገር ልክ ነው። ቅድም እንዳነሳኸው ወደ አዳም የመጣው ጥያቄ እግዚአብሔር አትብላ ያለውን
እንዲበላ መጋበዝ ነው። አሁንም እስኪ ከሆንክ እንደ ተራባ አይቶ ስለመጣ ረሃብተኛውን ስለጠየቀው በመጨረሻ ቀን ስለጠየቀው ጉዳዩ ከመብላትና ጾምን ከመግደፍ ጋራ ወይም ደግሞ ጾምን ከመተላለፍ ጋራ አይምሯችን ሊያገናኘው ይችላል። ጌታ ኢየሱስ ክርስቶስ የተፈተነው ፈተና እውነቱን ለመናገር ጾም የማፍረስ ፈተና ነው ወይ? አሁን ለምሳሌ አንዳንድ ሰዎች 3 ቀን ጾማለሁ ብለው ወይም እንደዚህ የተለመዱ የጋራ አጽዋማትን ጾማለሁ ብለው ይጀምሩና በረሃብ ይፈተናሉ ወይ በጤና ይፈተናሉ ወይ በሆነ ነገር ይፈተኑና በቃ ተፈተንኩ ይላሉ እና አልቻልኩም ይላሉ እና በቃ ይተውታል ወይም ደግሞ በሆነ መንገድ ያልፉታል። አሁን ጌታ ኢየሱስ ጋር ስንመጣ 40 ቀን ተጨርሷል። በእርግጥ 40ም ቀን በዲያብሎስ እንደተፈተነም ወንጌላት ይናገራሉ። እነዛ በዝርዝር አልተቀመጡም እንጂ እነዛ በጾምና በጸሎት ያሳለፋቸው ጊዜያት ሁሉ የፈተና እንደነበሩ ይታወቃል። ምን አይነት ፈተና በዚህ መልኩ አልቀረበልንም። ዝርዝሩን ነገር እኛ ምንም አንለውም። ግን 40 ቀን በፈተና አልፏል። አሁን ቀኖቹ ተጨርሰዋል። ፈተናውን እኮ ጌታ ኢየሱስ ጨርሶታል። ከዚህ በኋላ ሄዶ ቢበላ ኃጢአት አያደርግም፣ ሰው እንደመሆኑ መጠን ማለት ነው። ጉዳዩ የማንነት ነው። ቅድም ጠቆም ስላረከው እናሰምርበታለን። የማንነት ነው። በመሰረቱ ጌታ ኢየሱስ ክርስቶስ ያደረገውን ነገር በተመለከተ ከማንሳታችን በፊት እንደው ማንነቱን በደንብ ማስተዋል በጣም ተገቢ ነው። ምክንያቱም 40 ቀን ሙሴ ጾመ፣ ጌታ ኢየሱስም 40 ቀን ጾመ። በተለያየ ምክንያት ሌሎች ሰዎችም ሊጾሙ ይችላሉ። በሙሴና በክርስቶስ መጠን ባይሆንም እኛም ልንጾም ልንጸልይ እንችላለን፣ እንጾማለን፣ እንጸልያለን። ግን ይሄ እንዲህ ባለ ሁኔታ የተራበው ማን ነው? ማን ነው? ጥያቄውም ዲያብሎስም እየጠየቀ ያለው የእግዚአብሔር ልጅ ከሆንክ ነው ያለው እና የእግዚአብሔር ልጅነቱ እንዴት ነው መታየት ያለበት? ማንነቱ እንዴት ነው መታየት ያለበት የሚለውን አያይዘን ብናየው ቅድም ካነሳሁት ነገር ጋር ማያያዝ ይቻላል። የሆነ ሆኖ ይሄንን ብናየው መልካም። እስቲ ስለ ክርስቶስ ማንነት አሁን በፈተና ወቅት ከተጠየቀው ጥያቄ ጋር አያይዘን ብናየው መልካም። ያው በዚህ ሀሳብ ላይ ጥቂት ማለት ይቻላል። እንግዲህ የዲያብሎስ ፈተና ብዙ ጊዜ መሲሁ ሀሳቡን እንዲያስተናግድ ነው። እዚህ ጋር ብቻ ሳይሆን እስከ መጨረሻ ነው የሚሄደው። በየመሃሉ እየመጣ በጌታ አገልግሎት ውስጥ እንዲህ ብታደርግ እንዲያደርግ ይለዋል። መጨረሻ ላይም በመስቀል ላይ ሆኖ እስቲ የእግዚአብሔር ልጅ ከሆንክ ውረድ ይለዋል። ፈተናው አትቀየርም። ዋናው ቁልፍ ነገር ምንድን ነው? አንደኛ ሀሳቡን እንዲያስተናግድ ነው። በቃ ዲያብሎስ ሀሳብ ማስገባት ነው የሚፈልገው። አዎ ልክ ነው። አዳም ውስጥ ሀሳብ አስገብቷል። የምግብ ጉዳይ የእግዚአብሔር ሕዝብ በምድረ በዳ ውስጥ የዲያብሎስን ሀሳብ አስተናግዷል። የእግዚአብሔር ልጅ ግን አያስገባም። ያንን ሁል ጊዜ ምን ይከላከለዋል፣ ደግሞም ይገስጸዋል። ፈተናዋ ግን የት ጋር ነው የምትሽከረከረው? በጣም በምታምር በሚመስል ማለት ነው። አሁን እኛ ለምሳሌ አንዳንዴ ክፉ መንፈስ ያለባቸው ሰዎች ሲጸለይላቸው ክፉ መንፈስ ይላል የእግዚአብሔር ልጅ ከሆንክ ክርስቲያን ከሆንክ ምናምን ይልና እንትን ይፈታተናል። እኛ እኮ በየቀኑ ነው የምንወድቀው ማለት እንደ ክርስቲያን። አዎ እልህ ውስጥ እንገባና እንገስጻለን። በቃ እምነታችንን ለማሳየት እንፈልጋለን። ጌታ ኢየሱስ እንደዛ አላደረገም። ዲያብሎስ ብቻ አይደለም፣ ሰዎችም በነገራችን ላይ በተደጋጋሚ ከመንገድ ሊያወጡት ዲያብሎስ ያው በእነሱ ውስጥ ተደብቆ ሰዎች ብቻ አይደሉም፣ ሐዋርያት ጭምር አንዳንዴ ከአብ ፈቃድ ውጪ ሀሳባቸውን እንዲያስተናግድ ይፈልጋሉ። እንዲህ ብታደርግ ይሉታል። ጌታችን ኢየሱስ የማንንም ሀሳብ አያስተናግድም። ለምን? ቅድም እኮ አንድ ሀሳብ አንስተሃል። በዮርዳኖስ እግዚአብሔር አብ አባቱ የምወድና ደስ የምሰኝብህ ይሄ ይመስለኛል። ያው ይሄኛው ቃሉ የሚወደው ደግሞ ደስ የሚሰኝበት ልጁ ነው። ጌታችን ኢየሱስ ክርስቶስ በአብ የተወደደ ደግሞ አብ ደስ የሚያሰኝ ነው እንጂ የማንንም ሀሳብ አያስተናግድም። የዲያብሎስ ፈተና ይህንን ነው የሚፈታተነው እየመጣ ማለት ነው። ለምን? ምግብ እውነት ነው ስንበላ ስንጠጣ እርካታ ይሰጣል። ደስ ብሎ ነው ምግብ የምንበላው። ነገራችን ምግብ ማለት ሆድ መሙያ ብቻ አይደለም፣ በተፈጥሮም በምግብ እንድንረካ ነው።
እሱን ነው ምንገታው። ቅድም የጠየቀውም አለ እሱን እንገታለን። መልካሙን ነገር ማለት እንገታና ስሜታችን፣ ሀሳባችን፣ ፈቃዳችን ሁሉ እግዚአብሔርን እንዲሰማ መላ ሀሳባችን ወደ እግዚአብሔር እናዘነብላለን። በዚህ መሰረት መሲሁ የእግዚአብሔር ልጅ ነው፣ የተወደደ ነው፣ እግዚአብሔር አብ ደስ የሚሰኝበት ነው። እስቲ በፈተና እየታየ ነው ማለት ነው። በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ይሄዳል። ይሄው ልጅነት ይሄው ማንነት አሁን ፈተና ውስጥ ገባ። መጥቶ የፈተነው የእግዚአብሔርን ልጅ ነው፣ መሲሁን ነው። ወደፊት ብዙ አገልግሎት የሚጠብቀውን ምን ብሎ እስቲ የእግዚአብሔር ልጅ ከሆንክ አሁን የእግዚአብሔር ልጅ ነህ አይደለም፣ እሱ ሰምቷል የእግዚአብሔር ልጅ መሆኑን፣ መሲሁም ያውቃል፣ አብም መስክሮለታል፣ ክፉም ያውቃል የእግዚአብሔር ልጅ መሆኑን። ግን ምንድን ነው የተፈለገው? አሁን እስቲ አረጋግጥ ነው። ዲያብሎስ ስለጠየቀው ጌታችን ኢየሱስ ክርስቶስ ድንጋይ ዳቦ አድርጎ ልጅነቱን አያረጋግጥም። ማረጋገጥ አያስፈልገውም። እሱ የእግዚአብሔር ልጅ ነው ሲጀመርም ማለት ነው። ለምን? በአብ ተመስክሮለታል በአደባባይ ተወዳጅ ደግሞ የአባቱን ፈቃድ ብቻ የሚያደርግ ነው እንጂ በእልህ ተገፋፍቶ በስሜት ተገፋፍቶ በዲያብሎስ ወጥመድ ውስጥ ገብቶ ልጅነቱን ለማሳየት አንዳች ነገር አያደርግም። በነገራችን ላይ ቀላል ፈተና ይመስላል እንጂ እዚህ ጋር ድንጋዩን ዳቦ ቢያደርግ ኮምፕሊትሊ ምን ሆነ ማለት ነው? መሲያዊነቱ ላይ ጥያቄ ተነሳ ማለት ነው። ዛሬ እኛ በጌታችን በኢየሱስ ክርስቶስ የማዳን ስራ የምንደሰተው፣ የምንሰብከው፣ የምንኮራው፣ ደስ ብሎን የምንመሰክረው ልክ አብ እንደመሰከረለት ፍጹም ስለሆነ ነው። አንዳች ኃጢአት ስለሌለበት በአንዳች ምክንያት በዲያብሎስ ወጥመድ ውስጥ አልገባም። ተፈትኖ ፈተናውን ድል አድርጓል ማለት ነው። ይሄ ምን ማለት ነው? አገልግሎቱን በዚህ ሰዓት ለምሳሌ ሰዎች በትዕቢት በእብሪት በቃ እኔ እንዲህ ነኝ በማለት ነው እንግዲህ አገልጋዮች፣ አብያተ ክርስቲያናት ከጥንት ዘመን ጀምሮ በመሪዎች ቤተክርስቲያን በመሪዎች የምትፈተነው ቤተክርስቲያን የምትከፋፈለው እኮ በነገራችን ላይ በእኔነት ነው። ኢየሱስ ይህን ሁሉ ድል አደረገው ማለት ነው። የኢየሱስን ማንነት አባቱ ነው የመሰከረለት። ማንነቱን እሱ ራሱ ያውቃል። እንጀራ ማለት ራበኝ ብሎ ልጅነቱን እኔ እግዚአብሔር ልጅ ነኝ ብሎ ልጅነቱን ዳቦ በመቀየር አያሳይም። እንደዛ አያደርግም። እኛ ግን እንዲሁ ስናደርግ ነው የምንውለው። በነገራችን ላይ ተግባራችን፣ ኑሯችን፣ ሀሳባችን መልካሙን ነገር ማለት ነው። አንደኛ ለይተንም ለመለየትም እንቸገራለን። አንዳንድ ጊዜ ፍጹም የእግዚአብሔር ልጅ ነው፣ ፍጹም የሰው ልጅ ነው። በፈተና እሳት ውስጥ እያለፈ ለራሱ ጥቅም ብሎ የአባቱን ፈቃድ ለአፍታ እንኳን ወደ ጎን አላለም። መራብንም መጠማትንም ቻለው ማለት ነው። ስለዚህ እቺ ትንሽ ፈተና አይደለችም። ወደ ዳቦ ቢቀይረው ምን አደረገ ማለት ነው? ትምኪትን ተከተለ ማለት ነው። ኢየሱስ ያን ቢያደርግ ፍጹም የሆነው ንጹሕ የሆነው የእግዚአብሔር ልጅ ታበየ ማለት ነው። አዎ የእግዚአብሔር ልጅ ነኝ ብሎ ወደ ድንጋዩን ወደ ዳቦ ቢቀይር ምን ሆነ ማለት ነው? ፈተናውን ወደቀ። አዳም በወደቀበት የእግዚአብሔር ሕዝብ በምድረ በዳ በወደቀበት እሱም በዛ ወጥመድ ውስጥ ገባ እንደማለት ነው። እና የእርሱን ማንነት አባቱ መስክሮለታል፣ እርሱም ያውቀዋል። ድንጋይን ዳቦ ማድረግም አላሳየም። እቺ ፈተና ቅድም እንዳልኳችሁ በተደጋጋሚ ትመጣ ነበር። ቀጥሎ ያሉትም በእርግጥ የእግዚአብሔር ልጅነትህን የሚለው እዛው ጋር ነው የሚዞረው። እዛው ጋር እየዞረ ምን ማድረግ ነው የፈለገው? አገልግሎቱን ማበላሸት። አሁን ጌታችን ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናት ነው፣ ፍጹም ነው። በሁሉ ነገር ተፈትኖ እሱ ፍጹም ሆኖ ተገኝቷል የምንለው አንዳች ነገር አንዳች ኃጢአት ስላላስተናገደ ነው። ለሀብታ እንኳን የዲያብሎስን ድምፅ አይሰማም። ሐዋርያት እንኳ የተለያየ ነገር ሲሉት እንደዛ አይደለም። ለምሳሌ ካስታውሳችሁ ለምን ራስህን አትገልጥም አሉ ዮሐንስ ወንጌል ላይ። አዎ አይ አለ እምቢ አለ። ያን ምንም እንትን አላለም። በኋላ ግን ወጣና እዛ ተገኘ። ለምን? የእነሱን ሀሳብ አላስተናገደም። እሱ የአባቱን ድምፅ ብቻ ነው የሚሰማው። መልካም እንኳ ቢሆን ማለት ነው እያሉት ያሉ ነገር ብታደርግ አሉ። በቃና ዘገሊላም እኮ ያ ነው የሆነው። በጊዜው ነው እንጂ የሚያደርገው በግፊት የሚሆን ነገር አይደለም። እንግዲህ በእኛ ሀገር ትርጉሙ ለየት ይላል። ያ ክፍል ጌታ ኢየሱስ በጫና በግፊት የሚያደርገው ነገር ሁልጊዜም የአባቱን ፈቃድ ነው የሚከተለው። አንዳንዶች ልክ ነው በግልጽ በንጹህ ልመና እባክህ አትለፈን፣ እባክህ ፈውሰን፣ እባክህ አድነን ብሏል።
ያኔ በጊዜው ያደርገዋል በትክክል ማለት ይሰማቸውና የአባቱን ፈቃድ ይከተላል እና ማንነቱን የሚፈትን ነበር ይሄ ቦታ። ማንነቱን ደግሞ ራሱ አብ መስክሮለታል። መልካም ክብር ለአምላካችን ይሁን። አሁንም ከዚሁ ከልጅነት ጉዳይ አልወጣምና በተለይ ያው ማስተማርም ስላለብን ይሄ ልጅነት በራሱ የእግዚአብሔር ልጅነት በክርስቶስ የእግዚአብሔር ልጅነት በእኛ ሕይወት የሚለውን እግረ መንገድ ብናየው ለምንድን ነው ይሄንን ማነሳው? አሁን ወንድሜ እንዳነሳው ሁልጊዜ በፈተና ውስጥ ነው የምናልፈው። እንደውም እኛ እየወደቅን ነው የምንኖረው። ምክንያቱም ከዲያብሎስ ጋራ ግብግብ ውስጥ እንገባለን። ደግሞ መንፈሳዊነታችንን የእግዚአብሔር ሰውነታችንን ለማሳየት ጥረት እናደርጋለን። ያ ውድቀት ነው የሚል ነጥብ አንስተሃል። ትንሽ ነገር አይደለም፣ በጣም ትንሽ ነገር አይደለም። ምክንያቱም በየዕለቱ በጣም ብዙ ሰዎች በአንዳንድ በህይወታቸው ባልተከናወኑ ጉዳዮች ምክንያት ይሆናል ብለው ባልሆነላቸው ነገር ምክንያት ጸልየው ለምነው ባልተቀበሉት ወይም በዘገየባቸው ጉዳይ መዳናቸውን የእግዚአብሔር ልጅነታቸውን ጥያቄ ውስጥ ይከታሉ እና ከዚያ አኳያ እኛ የምናደርገው ነገር ነው ወይ የእግዚአብሔር ልጅነታችን ማረጋገጫ? በምናደርገው ነገር ነው ወይ የእግዚአብሔር ልጆችስ የምንሆነው? ጌታ ኢየሱስ እንዴት ነው የእግዚአብሔር ልጅ የተባለው? ከዛ ባሻገር ደግሞ እንዲህ አይነቱን ፈተና እንዴት ነው እኛ መሻገር ያለብን የሚለውን ብናሰምርበት ሰው ዳግም የተወለደበትን እውነት ጥያቄ ውስጥ የሚከትበት ብዙ የህይወት ውጣ ውረድ ስላለ ያለ ነው በዚህ ዓለም ላይ ነው። እሱ እንኳን ድል ነስቷል፣ ወደ አባቱ ይሄዷል፣ አሸንፌዋለሁ ብሏል። ልክ ነው፣ አሸንፏል፣ በጽድቅ አሸንፏል። ክርስቶስ ድል ነሺ ነው። በዚህ በምድር ላይ ያለን እኛ በብዙ ነገር ውስጥ እናልፋለንና ከዚህ አኳያ እንደው ይሄንን ነገር አስመረንበት ብናልፍ። ያሬድ ወንድሜ በዚህ ጉዳይ ያንዳች ነገር ብትጨምር። መልካም። እግዚአብሔር አምላካችን በድጋሚ ስሙ ለዘላለም የተባረከ ይሁን። እንግዲህ ብዙም ብለናል። እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት ስንነጋገር እሱ ከዘላለም ከአብ የተወለደ ዘመን የማይቆጠርለት ፍጥረታትን ሁሉ የፈጠረ የፍጥረት ሁሉ ባለቤት የሆነና እኛን ደግሞ ለማዳን በስጋ ማርያም ተገልጦ ፍጹም ሰው ሆኖ በምድር ላይ የተመላለሰ ፍጹም የእግዚአብሔር ልጅ ነው። ይሄ ማንነቱ ነው፣ ምንም ጥያቄ የለውም። እና የእግዚአብሔር ልጅ የሰው ልጅ ሆኖ በዚህ በወደቀው ዓለም ላይ ተመላለሰ እና በዚህ ጊዜ ውስጥ ቅድም በሙሌም እንደተነሳው በነገር ሁሉ ለእግዚአብሔር ዓላማ የተሸነፈ ለእግዚአብሔር ዓላማ ራሱን አሳልፎ የሰጠ በነገር ሁሉ እግዚአብሔርን ያከበረ ለእግዚአብሔር ክብር ቅድሚያ የሰጠ የራሱን መብትና የራሱን ክብር ወደ ጎን ያደረገ በፍጹም ለእግዚአብሔር የታዘዘ መሲህ እንደሆነ ነው የእግዚአብሔር ቃል የሚናገረው። በጣም የሚገርመው መሲሁ እንኳን በተመለከተ ያለው አስተሳሰብ እንኳን በሕዝቡ በደቀ መዛሙርት መካከል እንኳን ያለው ሀሳብ እንኳን ከሱ ዓላማ ተቃራኒ እንደሆነ ማስተዋል እንችላለን። አንድ ክፍል ታስታውሱ ከሆነ እንግዲህ ጴጥሮስ በፊልጶስ ቂሳሪያ አንተ የእግዚአብሔር ልጅ ክርስቶስ ነህ ብለህ የመሰከረው ያ ጴጥሮስ ስለ መሲሁ ያለው ነገር ግን ብዙ የጠራ አልነበረም። በእርግጥ የሰማይ አባቴ ፈቅዶልሃል ወይ ደግሞ ገልጦልሃል ብሎታል። በኋላ ግን ይኸው ጌታችን ኢየሱስ ክርስቶስ በዛው ክፍል ውስጥ የሰው ልጅ ወይም መሲሁ መከራ እንደሚቀበል በኃጢአተኞች እጅ ተላልፎ እንደሚሰጥ እንደሚሞት በሶስተኛው ቀን ከሙታን እንደሚነሳ ተናገረ። ይሄ የመሲሁን ሕይወትን የሚያሳይ ነው። በኋላ ግን ጴጥሮስ ይህንን ተቃወመ። ጌታ ሆይ አይሁንብህ፣ ይሄ አይደረግብህም አለ። ግን ጌታ ምንድን ያለው? ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስተውልምና በማለት ጴጥሮስን ተቃወመ። የእግዚአብሔር ዓላማ ምንድን ነው? መሲሁ በመከራ አልፎ እኛን ማዳን ነው ማለት ነው። ግን የሰው ግን ምንድን ነው? መሲሁ የሚከብር የሚነግስ ከፍ ከፍ የሚል አይደል? ሰዋዊ አስተሳሰብ ነው ይሄ እና በዚህ ጌታችን ኢየሱስ ክርስቶስ ጴጥሮስን እንደተቃወሞ እናስተውላለን። ይህም ፈተና እኛ ጋም ያለ ይመስለኛል። ቅድም እንዳነሳ ነው
በእርግጥ እኛ የእግዚአብሔር ልጆች የሆነው ጌታን በማመናችን ነው። የእግዚአብሔር ልጅ የሰው ልጅ በመሆኑና እኛን በመስቀል ላይ ለማዳን በፈጸሙ ስራ በማመናችን ከእግዚአብሔር እንደ ምሕረቱ ብዛት ሁለተኛ የተወለድን ከኃጢአት የታጠብን የጸደቅን እግዚአብሔር በክብሩ ያከበረን ነን። ይሄ በእምነት ያገኘነው ትልቁ ስፍራ ነው ማለት ነው። ከዚህ ጋር ግን ተያይዞ መቼስ እዚህ ምድር ላይ በወደቀው ዓለም ስንኖር በአንዳንድ ፈተናዎች ውስጥ እናልፋለን። አይደለም እኛ እኮ መሲሁ ራሱ ጌታችን ኢየሱስ ክርስቶስ በነገር ሁሉ ተፈትኗል ተብሎ ተጽፏል አይደል? አዎ ከኃጢአት በቀር በነገር ሁሉ የተፈተነ ነው። ግን በዚህ ሁሉ ፈተና ውስጥ ግን ጌታችን ኢየሱስ ክርስቶስ አባቱ ከሱ ጋር ላለመሆኑ አንዳችም አልተጠራጠረም። አባቱ ከሱ ጋር ለመሆኑ አንዳችም አልተጠራጠረም። እናንተ ብትተውኝ አይደል ያለው? አባቴ አይተውኝም እኮ ነው ያላቸው አይደል? አባቴ ከኔ ጋር ነው ያላቸው። እና በዛ ሁሉ ፈተና ሲያልፍ አባቱ ከሱ ጋር ለመሆኑ እርግጠኛ ነው፣ ደግሞም ነበር ማለት ነው። ግን እኛም እነዛው በዚህ ምድር ላይ ስንኖር በአንዳንድ ፈተናዎች ውስጥ እናልፍ። ፈተና ደግሞ የግድ ነው። ጌታም ነግሮናል፣ በዓለም እስካላችሁ ድረስ መከራ አለባችሁ ብሏል። እና በፈተና ውስጥ በምናልፍበት ጊዜ አንዳንድ በማይገቡ ነገሮች በማንገነዘብባቸው ነገሮች ውስጥ በምናልፍበት ጊዜ አንዳንዴ ልንጠራጠር እንችላለን። ግን ፈተናዎቻችን ወይም እኛ እንዳሰብነው ወይም እኛ እንዳቀድነው ነገሮች ባለመሆናቸው ምክንያት ክርስቲያን መሆናችን እግዚአብሔር ከኛ ጋራ ለመሆኑ መጠራጠር በፍጹም የለብንም። ይህንን ከጌታ ሕይወት ነው የምንማረው ብሎናል ጌታ። እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ ብሏል ጌታ። የእሱ ከሆኑት መካከል አለ፣ ሁሌም ጌታ ከኛ ጋር አለ እና ደግሞም በእርግጥ ኋላ እንመጣበታለን። ዓለምን አሸንፌዋለሁ እኮ ብሎናል። አሸናፊው ጌታ ከኛ ጋር አለ። ድል አድራጊው ጌታ ከኛ ጋር አለ። ፈተና ቢመጣ ለመልካም ነው፣ ለበጎ ነው። ማናችንም ስንፈተን ከአቅማችን በላይ እንደማንፈተን የእግዚአብሔር ቃል በግልጥ ይነግረናል። ለጥቅማችን ፈተናዎች በእኛ ሕይወት ውስጥ ሊመጡ ይችላሉ። ግን እነዚህ ግን እምነታችን እንድንጠራጠር እግዚአብሔር አይወደኝም ወይ እንድንል የሚያደርጉ አይደሉም። እግዚአብሔር እኮ እንደሚወደን ትልቁ ማረጋገጫ የኛ የኑሮ ስኬት አይደለም፣ የነገሮች መሳካትና ለመሳካት አይደለም፣ ጤነኛ መሆናችን አለመሆናችን አይደለም። እግዚአብሔር እኛ እንደሚወደን ትልቁ ማረጋገጫው ራሱ መሲሁ ጌታችን ኢየሱስ ክርስቶስ ነው። ምክንያቱም ደካማ በነበርንበት ሰዓት፣ ኃጢአተኛ በነበርንበት ሰዓት፣ የእግዚአብሔር ጠላቶች በነበርንበት ሰዓት ነው እግዚአብሔር ልጁን ለእኛ አሳልፎ በመስጠት ምን ያህል እንደምወዳችሁ እዩ በማለት አይደል እግዚአብሔር ልጁን አሳልፎ ለእኛ ሰጠ። ዮሐንስም እንደነገረን የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ይላልና የእግዚአብሔር ልጆች መሆናችን ጌታን አምነን የእግዚአብሔር ልጆች መሆናችን እግዚአብሔር እኛን ምን ያህል እንደሚወደን ማሳያ ነው። ይሄ ምንም ጥያቄ ውስጥ መግባት የለበትም። ግን ደግሞ እንደ ማንኛውም ሰው ልንፈተን እንችላለን። ግን ሐዋርያውም እንደነገረን እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን እንዳለ ሁሉ ወደኛ የሚመጣ የትኛውም ፈተና ወደኛ የሚመጣ የትኛውም ቻሌንጅ ዓላማ አለው። በቃ እግዚአብሔርን ለሚወዱት እንደ ሀሳቡም ነገር ሁሉ ለበጎ እንዲደረግ እናውቃለን። በእርግጥ እያንዳንዱ ነገር በጎ ላይሆን ይችላል። ፈተና እኮ በራሱ በጎ ነገር አይደለም። ማጣት በጎ ነገር ላይሆን ይችላል። ሕመም በራሱ በጎ ነገር ላይሆን ይችላል። ማጣት፣ ተቀባይነት ማጣት፣ ስፍራ ማጣት፣ ጥላቻ ማትረፍ በራሱ በጎ ነገር አይደለም ሲታይ ማለት ነው። ግን ሄዶ ግን ውጤቱ ግን ለምንድን ነው? ለመልካም ነገር ነው። እግዚአብሔር ያንን ነገር ለክብሩ ለእኛም ደህንነት ለእኛም በረከት እግዚአብሔር ምን ያደርገዋል? ይቃኘዋል ማለት ነው። እና የእግዚአብሔር ልጆች መሆናችን እኛ ካለንበት ምድር ላይ ካለው ነገር ጋር ፈጽሞ ኮምፔር የሚደረግ የሚነጻጸር አይደለም። ይሄ የሚሰሙን ሰዎች በእውነት ማስተዋል አለባቸው። ምንም ምድር ላይ ካለው ነገር ጋራ የኛ ማንነት መለካት የለበትም። እግዚአብሔር በክብር የጠራን ክብር የሰጠን እግዚአብሔር ሕይወቱን ያካፈለን ያጸደቀን ያከበረን በልጁ ልጆቹ ያደረገን ነን። ይሄ ጥያቄ ውስጥ መግባት ለሰይጣንም ፈተና እንኳን በዚህ ጉዳይ ላይ በር መክፈት የለብንም። ሰይጣን እኮ ቅድም ሙሌም እንዳለው አንተ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርግ ነው አይደል? አንዳንዴም ይሄ ፈተና አንተ የእግዚአብሔር ልጅ ከሆንክ ስራ ልታጣ እንዴት ትችላለህ ሊል ይችላል። አንተ የእግዚአብሔር ልጅ ከሆንክ እንዴት ልትታመም ትችላለህ ይላል። አንተ የእግዚአብሔር ልጅ ከሆንክ ክርስቲያን ከሆንክ እንዲህ ልትሆን እንዴት ቻልክ ሊል ይችላል። ግን እሱን ሳይሆን ማየት አለብን። የእግዚአብሔር ቃል ይሄ የሚለንን የእግዚአብሔርን ቃል ነው ማመን ያለብን።
እዚህ ላይ ነው መቆም ያለብን። እንኳን እኛ አይደለንም ጌታችን ኢየሱስ ክርስቶስ የሰይጣንን ፈተና ድል ያደረገው በቃሉ ነው። በቃሉ ነው ያሸነፈው ማለት ነው። እኛም ወደ ቃሉ ነው መምጣት ያለብን። ቃሉ ወይም እግዚአብሔር በቃሉ ያለንን እኛ ነን። ያ ቃሉ ናችሁ ያለንን እኛ ነን። ይህንን ካምን ይህንን ከተቀበል እውነት ነው፣ ምንም ጥያቄ የለውም። እና በፍጹም መሲሁን ነው ኢየሱስን ማየት ያለብን እኛ። እሱን ነው ማየት ያለ። እሱን ካየን እንሻገራለን። እሱን ካየን ነው የምንቆመውና ይህንን በዚህ ውስጥ እንረዳለን ብዬ አስባለሁ። ክብር ለስሙ ይሁን። እንግዲህ የእግዚአብሔር ልጅ ነው ክርስቶስ ስንል የእግዚአብሔር ልጅነቱ ባህሪያዊ ነው። በመወለድ ከአብ በመወለድ ከድንግል ማርያም በመወለድ በስጋ ሲገለጥ ያው የሰው ልጅ የዳዊት ልጅ ነው የሆነው። ስለዚህ የሰው ልጅ የዳዊት ልጅ በሆነበት ማንነቱ መሲህ ብለን እንጠራዋለን። ቅቡ የተቀባ ማለት ነው። እስራኤል የምትጠብቀው የዳዊትን ዙፋን የሚረከብ ልዑል መሆኑን እናስተውላለን። ደግሞ የእግዚአብሔር ልጅ ነው ስንል ቀዳማዊ መሆኑን ማመናችን ማስተዋላችን ነው። ልክ እንደዚሁ ወደኛ ሕይወት ደግሞ ስንመጣ በዳግም ልደት የእግዚአብሔር ልጆች ሆነናል። ያም ደግሞ ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከስጋ ወይም ከደም ወይም ከአባት ፈቃድ ሳይሆን በመንፈስ ቅዱስ ከእግዚአብሔር ተወለዱ እንጂ በማለት በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ እስከ 13 ተጽፎ ባለው ክፍል ውስጥ እንደምናስተውለው ሰዎች ክርስቶስን በመቀበል ወይም ክርስቶስን በማመን ኢየሱስ እርሱ ክርስቶስ ነው፣ ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው የሚለውን እውነት በማመናቸው ምክንያት ወይም በማመናችን ምክንያት በመንፈስ ቅዱስ ከእግዚአብሔር ተወልደናል። ስለዚህ ከእግዚአብሔር የተወለድን እኛ አለባበሳችን አይደለም፣ አነጋገራችንም አይደለም፣ አኗኗራችንም አይደለም፣ ቁሳቁሶቻችንም አይደሉም። እኛ የእግዚአብሔር የሆንበት እውነት ክርስቶስን ማመናችን እንደሆነ እንዲሁ ለእግዚአብሔር መንግስትና ለማይጠፋው ርስት እንደ ምሕረቱ መጠን ዳግመኛ ተወልደናል። ስለዚህ ይሄንን የሚያምን ሰው በዕለት ኑሮ ውስጥ ጠላት አንተ የእግዚአብሔር ልጅ ብትሆን፣ አንተ በትክክል ብታምን፣ አንተ እንደዚህ ብትሆን የሚል ፈተና ይዞ ቢመጣ ወንድሜ አሁን መጨረሻ ላይ እንደማጠቃለያ እንዳነሳው የእግዚአብሔርን ቃል መሰረት አድርገን ነው ለሕሊናችንም ለጠላትም ተንኮል መልስ መስጠት ያለብን። መልካም እንግዲህ ከዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የጾም ጸሎት ፍጻሜ ፈተና ጋር ተያይዞ እሱ ከተፈተነው ፈተና ጋር ተያይዞ ጌታ እንኳ የእግዚአብሔርን ቃል መሰረት አድርጎ እንደነበረ ምላሽ የሰጠው ነውና ከዚህ አኳያ እንደው ለቃሉ የሚኖረንን ነገር የትኛውም ፈተና እንዴት ነው መቃኘት ያለበት የሚለውን ነገር እንማራለን። ይሄ በጣም ከዚህ ክፍል የሚቀርልን አንድ ትልቅ ነገር ነው። ጌታ ሁሉን ያያል። ለምሳሌ እዛ ዮሐንስ 13ም ላይ ይሁዳ ጌታን አሳልፎ ከመስጠቱ በፊት ዲያብሎስ ወደ ይሁዳ ሲገባ በግልጽ ነው ያየው ጌታ። ምክንያቱም ክፉ ከጌታችን ዓይኖች ሊሰወር አይችልም። ጌታ ብርሃን ነው፣ ዓይኖቹ እንደ እሳት ነበልባል ናቸው፣ ጨለማን ገፈው ያያሉ። ሰይጣን መንፈስ ከመሆኑ ወይም መናፍስት ከመሆናቸው የተነሳ አጋንንት ዓይኖቻችን አዩዋቸው እንጂ ከጌታ ፊት ሊሰወሩ አይችሉም። የፈተነው ያለው በግልጽ ሰይጣን እንደሆነ ጌታ ኢየሱስ ያውቃል። ነቅቼ ባለው ደግሞ ሂድ ምናምን አላለውም እና ከመጀመሪያ አንስቶ እስከ 3ኛው ፈተና ድረስ ጌታ ኢየሱስ ይመልስ የነበረበት ሁኔታ እና ደግሞ ከመጽሐፍት ጋር ጉዳዩን ማገናኘቱ መቼም ትልቁ መርሃችን ነውና ከዚህ አኳያ ወንድሜ ሙሌ አንዳንድ ነገር ብትለን መልካም ነው፣ ለሚሰማው ለሚያደምጠው፣ ለራሳችንም ሕይወት ጭምር። እጅግ በጣም መልካም ትምህርት የምንወስድበት ክፍል ነው። በተለይ ስለ እግዚአብሔር ቃል ጌታ ለቃሉ ስልጣን ማለት እንግዲህ ሁሌ ጌታ መቼም ከብሉይ ኪዳን ክፍል እየጠቀሰ ነው የሚያስተምረው። የቅዱሳት መጽሐፍትን ስልጣን ከፍ አድርጎ ነው የሚያሳየን። መነሻው እንግዲህ ዲያብሎስ ከቅዱሳት መጽሐፍት እየጠቀሰ ነበር ፈተናውን ያቀርብ የነበረው። በተለይ ሁለቱ ከኦሪት ዘዳግም ምዕራፍ 8 እና 6 ጌታም ከዛው ከቃሉ እየተነሳ ነው ምላሽ የሰጠው።
እንግዲህ ጌታ በዚህ ደረጃ ቃሉን እየጠቀሰ እሱም ለዛ ፈተና ምላሽ የሰጠ እንደሆነ እኛማ እንዴታ ያለ እግዚአብሔር ቃል እንዴት እንቆማለን? ይሄን እኮ ያደረገው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው ማለት የቃሉ ባለቤት። ምንም ሌላ እንዲህ ቢሆን ነው እንደዛ ቢሆን ነው የሚል ምንም ምርመራ ምንም የለም። ቃሉን እያነሳ ነበር የሚናገረው። እኛ በጣም ልንማርበት ይገባል። በእውነት የእግዚአብሔር ቃል ካለን ምንድነው በቃሉ የቃሉ ሙላት ይኑራችሁ ስለሚል የእግዚአብሔር ቃል በቃሉ የተሞላ መሆን አለብን። እኛ አደራ የተሰጠነው ለእግዚአብሔር ቃልና ለመንፈሱ ነው። በእኛ ውስጥ ቃሉና መንፈሱ ነው መስራት ያለበት። በአጠቃላይ በአብያተ ክርስቲያናት ሁሉ ማለት ነው። ቅድም እንደው አጋጣሚ አሁንም ወደ አይምሮ የተመልሶ ነው ስለ ጾም ስንተረጉም ምን ነበረ ያስታወስኩት? ማለት ጾም ክርስቲያኖች አንዳንዱ ከመጽሐፍ ቅዱስ ውጭ ነው የምንተረጉመው በዚህ ሰዓት። በአፍሪካ ያሉ አብያተ ክርስቲያናት፣ በላቲን አካባቢ ያሉ አብያተ ክርስቲያናት፣ በአውሮፓም በአሜሪካም ብዙ ጊዜ የሚነቀፉበት ነገር አለ። ሃይማኖታዊና ባህላዊ ልምምዶች ይመጡና የእግዚአብሔርን ቃል ሀሳብ ድብልቅልቅልቅ የማድረግ ማለት ነው። አብዛኛው አብያተ ክርስቲያናት ወደ ባህላዊ አስተሳሰብ እየሄዱ ነው፣ ቃሉ የሚለውን አይደለም። እንዲህ ያለ ክፍል ደግሞ ስናጠና ምን መሆን አለብን? ወደ ቃሉ መሰረት መመለስ አለብን። ፈተና ሲገጥመን ለምሳሌ እንዲህ ነው መፈታት ያለበት። አሁን አጋንንት እንገስጻለን። ለምሳሌ ስንገስጽ ከእግዚአብሔር ቃል ልምድ ይልቅ ወደ አንዳንድ ፕራክቲስ ምንድን ነው ኤክስፒሪየንስ የሚባል አለ። አሁን መሬት ላይ የተለማመድነውን ነገር እናመጣና መጽሐፍ ቅዱሳዊ ለማድረግ እንሞክራለን። ይሄ የገሌ የሚባል አለ። በመላው ክርስቲያን ውስጥ በጣም ችግር አለ። አሁን ከዲያብሎስ ጋር ሰጣ ገባ ውስጥ ይገባል ሰው። ያልሆነ ነገር አንደኛ እነሱ መናፍስት ናቸው። የእኛ እውቀት ውስን ነው እውነታው። ይሄ የእግዚአብሔር ቃል የሚናገረው በሰውና በእግዚአብሔር መካከል የነበረውን ሁኔታ ግንኙነት፣ የሰው ልጅ ውድቀትና እግዚአብሔር ሰውን ለማንሳት የሄደበትን ርቀት ነው የምናየው። ስለ መላእክት በተባራሪ የተጻፉትን ነው የምናየው። ስለ መናፍስትም ደግሞ በተባራሪ ወይም ደግሞ በአንዳንድ ተንኮሎቹ በተለይ በሰው ልጅ ውድቀትና በስራው ላይ ነው መጽሐፍ ቅዱስ ትምህርት የሚሰጠን እንጂ ውስብስብ የሆኑ ነገሮችን እንድንፈታ አይደለም። እኛ ከእግዚአብሔር ጋር ባለን ግንኙነት ነው ስንገስጽ። ስለ ዲያብሎስ ያለን እውቀት መጽሐፍ ቅዱሳዊ መሆን አለበት። ስለ ጾምም ይሁን ስለ ጸሎትም ይሁን ዲያብሎስ በሚያመጣው ፈተና ላይም መጽሐፍ ቅዱሳዊ መሆን አለበት። ታዲያ ከዚህ የምንማረው ምንድነው? ጌታችን ቃሉን መሰረት አድርጎ ዲያብሎስን ከገሰጸው የእግዚአብሔር ቃል በእኛ በሙላት ሊኖር ይገባል። ቃሉ መሰረታችን መሆን። አንድ ፈተና ሲገጥመን ወደ ቃሉ ነው መሄድ ያለብን። አንድያው የእግዚአብሔር ልጅ በዚህ ደረጃ የእግዚአብሔርን ቃል መሰረት ካደረገ እኛ እሱን መሰረት ልናደርግ ይገባል። አንዱ እኔ በናነሳ ብዬ ያሰብኩት አሁን እዚሁ ክፍል ውስጥ እንግዲህ ለማዛመድ እንሞክራለን። ይሄ ሶስተኛው ፈተና እንግዲህ በማቴዎስ እና በሉቃስ ላይ እንዲህ ሁለተኛ ሶስተኛ ይሆናል ይመስለኛል። ይሄ ወድቀህ ብትሰግድልኝ የሚለው ማለት ምንድን ነው ከዚህ ጀርባ ያለው የሚለውን ነገር ነው። ጌታችን ኢየሱስ ለአባቱ ፈቃድ የተገዛ ነው። የአባቱን ፈቃድ የሚያገለግል ነው። በትሁት መንፈስ ማለት ነው፣ ራሱን ዝቅ አድርጎ። በእርግጥ መከራና ፈተና ስቃይ ከፊት ይጠብቀዋል። ጌታ ይህንን ያውቃል። ሲበሰር ጀምሮ ደግሞ እርሱ በዳዊት ቤት ላይ ይነግሳል፣ በያዕቆብ ቤት ላይ ይነግሳል። የዳዊትን ዙፋን ይወርሳለሁ። ክብር አለው፣ ክብር ይጠብቀዋል። ክብር ብቻ ከስም በላይ የሆነ ስም ይወርሳል። እሱን የሚስተካከል አይኖርም። ዛሬም ጌታ በአባቱ ቀኝ ነው ያለው፣ ስልጣኑን ሁሉ ይዟል ማለት ነው። በእኛ ህይወት ውስጥ እኛ አሁን ሾርት ከት ይባላል አይደል? በአቋራጭ ወደሆነ ክብር መሄድ። በነገራችን ላይ ዲያብሎስ በአቋራጭ ጌታ ኢየሱስ ይሄን እንዲያልፍ ነው ያቀረበለት። ማለት ወድቀህ ብትሰግድልኝ የምድርን ሁሉ ክብር ስልጣን ሁሉ እሰጥሃለሁ አለው። ያለ መስቀል ማለት ነው። አሁን መስቀሉን አስወጣው። እንዴ መሲሁ እኮ እኛን ለማዳን ነው የመጣው። ዓላማውን እኮ አይስትም። ዲያብሎስ ግን ዓላማውን እንዲስት ነው ያቀረበለት። በቃ በአቋራጭ ወደ ክብር ትደርሳለህ ነው። ጌታ ከእግዚአብሔር ቃል ነው አንስቶ ምላሽ የሰጠው። ለአምላክ ለእግዚአብሔር ብቻ ስገድ ይላል። እዚህ ጋር በደንብ መረዳት ይኖርብናል። በዚህ ዘመን ሰዎች ክብር ለማግኘት ከፍተኛ ተጋድሎ ያደርጋሉ። በነገራችን ላይ
እንዲሁም በምንድን ነው ስርዓታዊ በሆነ ሰው መቼም አሁን ትምህርት ሰው ተምሮ የሆነ ደረጃ አለ። ትምህርት ደረጃ ስላለው ወደዛ ማዕረግ ክብር ይደርሳል። ስንመረቅም እንደዛ ነው የሚባለው። ሰው ዲግሪ ከያዘ በዛ ደረጃ ክብሩንም ጥቅሙንም ይፈቅድለታል። አዎ እዛ ደረጃ ተምሮ ነው እዛ የደረሰው። አንዳንድ ሰዎች ግን ምንድነው ከፍተኛ ትምህርት ደረጃም ሳይኖራቸው ይሄ ዝቅተኛ ኤሌመንተሪ ሃይስኩልም ሳይደርሱ ዲግሪ ምናምን በውሸት ለምሳሌ ይገዛሉ። ምንም ክብሩም ጥቅሙም አይገባቸውም፣ ግን በአቋራጭ ያም ትምህርት አለን ይላሉ። ልክ እንደዚሁ ሰዎች በዚህ ዘመን በቤተ ክርስቲያን ውስጥ የሚሆን በየትኛውም ስፍራ በአቋራጭ የማይገባቸውን ክብር ለመያዝ ይሟሟታሉ። ሰው ለምን ይጋጫል? ሰው ለምን ይህን ያህል ዋጋ ይከፍላል? ለምንድን ነው አሁን ሰው አንዱ የአንዱን ሰው ስም በማጥፋት የተሻለ ክብር ለማግኘት የሚሞክረው? ክብር ለሚባለው ነገር ነው ሰው ሁሉ ዋጋ የሚከፍለው። ጌታ ኢየሱስ ግን በዲያብሎስ የቀረበለትን የውሸት ክብር ማለት ነው ከእግዚአብሔር ዘንድ ያልሆነውን ክብር በአቋራጭ የሆነውን ክብር ሁሉ እሱ ምን ያደረገ? እሱ ያዋርዷል፣ ይጥለዋል ማለት ነው ዲያብሎስን። እሱ የአባቱ ክብር አለው፣ ከአባቱ ዘንድ የሆነ ዘላለማዊ ክብር አለው። በመጨረሻም ለምንድን ነው አስቀድሞ በአንተ ዘንድ በነበረኝ ክብር በራስ ዘንድ አክብረኝ። ዲያብሎስ ግን ይዞ የመጣው ይህንን ነው። ዛሬ በነገራችን ላይ እኛ በህይወታችን ውስጥ የምንፈተነው ይሄ እንዲህ ያለ ፈተና ነው። በአቋራጭ ለመክበር ክብርስ ቢሆንም ከእግዚአብሔር ክብር ጋር የሚስተካከል ክብር አለ? እግዚአብሔር ከሚሰጠው ክብር በፍጹም የለም። እጅግ ብዙ ነገር ያስተምረናል። መቼም የጾም ጌታችን ኢየሱስ 40 ቀን ጾሞ ጨርሶ የተፈተነውን ጥቂቱን ፈተና ነው እያየን ያለ ነው። ቅድም አንስተዋል። 40 ቀኑ ሁሉ ሲፈተን ነው የቆየው። እጅግ ብዙ ነገር እና በጥቅሉ መሲሁ በምን አይነት እሳት ውስጥ እየተፈተነ እያለፈ እንዳለ ነው የምንመለከተው። እዚህ ውስጥ ዓላማ ያለው ጸሎት፣ ዓላማ ያለው ጾም ነበር። ደግሞ በድል ማለት ድል እያደረገ መከራው እኮ መስቀሉ እኮ ያሳቅቃል። ወደፊት የሚመጣው እሱ ምን አደረገ? በአግባቡ እየተራበ እየተጠማ እየተገፋ እየተናቀ ማለት እንኳን እኛውን በሌለን ክብር ነው የምንጨነቀው። ምንም እኮ የለንም እኛ። ጌታ የክብሩን ስፍራ ሲተው ማለት ባዶነትን ሲመርጥ ማለት እየተገባው እሱ የእግዚአብሔር ልጅ ነው፣ ክብር ሁሉ የእርሱ እኮ ነው። የሚገባውን ትቶ ለመውረድ ምንም አልተሰቀቀም ማለት ነው። እዚህ ውስጥ ነው ለእኛ እግዚአብሔር ፍቅርን ያሳየው ማለት ነው። በእርሱ ዝቅታ ውስጥ ነው የእግዚአብሔር ፍቅር የተገለጠው። በነገራችን ላይ በክርስቶስ ዝቅታ ውስጥ፣ በክርስቶስ መከራ ውስጥ፣ ክርስቶስ በእነዚህ ፈተና ውስጥ ሁሉ ለእኛ የተከፈለው ዋጋ ነው የምናየው። የጌታችን የኢየሱስ ክርስቶስ መስቀል በዕለተ ዓርብ ብዛ ብቻ የተፈጸመ አይደለም፣ መንገዱ ሁሉ ውስጥ ነው የምናየው። ለዚህ ነው የእሱ ደቀ መዛሙርት ለመሆን የተጠራ ነው። እሱን እንድንመስል እያንዳንዱ እርምጃዎቹ ያስተምሩናል። ምላሹ አሁን የቃሉ የመለሰበት፣ ዲያብሎስን የገሰጸበት፣ ለአባቱ የታዘዘበት እያንዳንዱ ነገር። ስለዚህ በጾሙ እንማራለን። ልክ ነው። 40 ቀን በጥሞና አባቱ ፊት ሆኖ የመለሳቸው ያደረጋቸው እያንዳንዱ ነገር ደግሞ እንዲህ እንዲሆን ነው እኛ ምኞታችን። መቼም እዚህ የእግዚአብሔርን ቃል እያነሳን ምንወያየው። ክብር ለሕያው አምላካችን ለእግዚአብሔር ይሁን። የተወደዳችሁ ያላችሁበት በመሆን አብራችሁን ጌታን የምታከብሩ መቼም እግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ የሚወጋ ነው፣ የልብንም ሀሳብ ሁሉ የሚመረምር ነው ይላል የዕብራውያኑ ጸሐፊ በዕብራውያን ምዕራፍ 4 ከቁጥር 12 ጀምሮና የጠላትንም ፈተና ሆነ በምድር ላይ እስካለን ድረስ በሕይወታችን ዙሪያ የሚመጡ ፈታኝ ሁኔታዎችን ከእግዚአብሔር ቃል ውጪ ሆኖ ድል መንሳት አይቻልም። ይህንን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሕይወት እንማራለን፣ እንመለከታለን። እንግዲህ በዚህ የፈተና ወቅት የቀረቡ ጥያቄዎችና ከነዛ ጋር ተያይዞ የጌታ መልስ እንዲሁም ደግሞ ከጾም ጋር ተያይዘው ልናያቸው የሚገቡ ትምህርቶችን በተመለከተ በቀጣይነት ይህንኑ በማስቀጠል የምንመለከት ይሆናል።
ለዛሬው ጌታ በነገር ሁሉ ማስተዋልን እንደሰጠን ከቃሉ አንዳች ነገር በልባችን እንዳስቀረ እናምናለን። ጸጋና ሰላም ምሕረት ይብዛላችሁ። ከቴሌቪዥኑ ቀሪ መርሃ ግብር ጋር አብራችሁ በመሆን ጌታን በጋራ እንድናመልክ እየጋበዝኩ ይሄ በሚቀጥለው ጊዜ የምናቀርበው ቀጣይ ክፍል ይኖረዋል በማለት የዛሬውን በዚህ እንቋጫለን። ጸጋና ሰላም ምሕረት ይብዛላችሁ።